ኢትዮጵያ ሰፊ እንስሳት ሀብት ያላት ሀገር ሆና በምርታማነት ረገድ በጣም ዝቅተኛ በመሆኑ ከዚህ ዘርፍ ማግኘት የሚገባንን ጥቅም እንዳላገኘን በተለያዩ መድረኮች በተለያዩ ሁኔታዎች በቁጭት ስናነሳን የቆየነው። ይህንን ነገር ስንጀምር የዛሬ 4 ዓመት 4 ዋና ዋና ዓላማዎችን አንግቦ የተነሳ ፕሮግራም ነው። ይሄም በዋናነት የምግብና ስነ ምግብ ዋስትና ማረጋገጥ፣ በተለይም ደግሞ ከእንስሳት ተዋጽኦ የሚገኘው የምግብ ውጤቶች የእንስሳት ውጤቶች በጣም ዝቅተኛ ከመሆኑ የተነሳ በኢትዮጵያ ውስጥ በተለያየ መንገድ የሚገለጹ ጉዳቶች እንደነበሩ፣ ከዛ ውስጥ ደግሞ በዋናነት የሚነሳው የመቀንጨር ምጣኔም በኢትዮጵያ ውስጥ ከፍተኛ እንደሆነና ይህንን ነገር ለማስተካከል የእንስሳቱን ምርታማነት መጨመር አስፈላጊ በመሆኑ ነው። አንዱ ዓላማ የምግብና ስነ ምግብ ዋስትና ማረጋገጥ፣ ለያዝነውም በሀገር ደረጃ የምግብ ሉዓላዊነት መስፈን አንዱ አስተዋጽኦ ያለው ስራ በመሆኑ ነው። ከዛ በመቀጠል ይህን ሁሉ ሀብትም ኖሮን በተለያየ ጊዜ የእንስሳት ውጤቶች ወደ ኢትዮጵያ እናስገባለን። ከዛ ውስጥ ደግሞ በዋናነት ወተት ዱቄት በከፍተኛ ሁኔታ ወደ ኢትዮጵያ የሚገባ የነበረበት ሁኔታ ነው የነበረው። ኢምፖርት ሰብስቲሽኑ አንዱ ዓላማ አድርገን የሰራ ነውና በተቻለ መጠንም ደግሞ ኤክስፖርትንም ማነቃቃት የሚለውና ከዛም አልፎ ተርፎ እነኚህ ነገሮች ምርትና ምርታማነትን ስንጨምር ደግሞ ለሰፊው ህብረተሰባችን የስራ እድል እንዲከፈት ታቅዶ እና ለስራ እድልም ምቹ እንዲሆን ተደርጎ የተቀረጸ ፕሮግራም ነው ማለት ነው። የ4 ዓመት እቅድ የ4 ዓመት ታርጌት አስቀምጠን በ4 ዋና ዋና ኮሞዲቲዎች ላይ የእንስሳት ውጤቶች ውስጥ ትኩረት አድርገን ብንሰራ የተሻለ ሊቀየር ይችላል ብለን ያለውንም ጋፕን ደግሞ ሊያሟላልን ይችላል ብለን የያዝናቸው 4 ውጤቶች ናቸው። በአንደኛ ደረጃ የምናመጣው የዚህ የወተት ልማት ስራ ነው። ወተት ኢትዮጵያ ውስጥ እንግዲህ የምናመርተው እንደየ አካባቢ ቢለያይም በዋናነት ከዳልጋ ከብቶች ሲሆን በአርብቶ አደር አካባቢ ከግመል የሚመረትበት ሲቹዌሽን አለ። እንደዚሁም ደግሞ ከፍየልም አንዳንድ ቦታዎች ላይ የወተት ፍየል የሚረባባቸው ቦታዎችም መጠኑ በጣም ዝቅተኛ ቢሆንም እነኚህ 3ቱ እንስሳቶች ላይ የወተት ምርትን ማሳደግ የሚለውን ይዘን የተነሳ ነው ማለት ነው። ያ ስናደርግ ግን ክፍተቶቹ ምንድን ናቸው? በወተት ልማት በኩል ለምንድን ነው ያ ሁሉ ወደ 15 ሚሊዮን የሚጠጋ ታላቢ ላሞች አለን ብለን ስታቲስቲክስ የሚያሳየውን ይዘን ወተት ዝቅተኛ የሆነው የሚለውን ችግሮችንም በደንብ ለይተን ለችግሮቹ መፍትሄ የሚሆኑትን ኢንተርቬንሽኖችን ይዘን የተነሳ ነው። አንደኛውና ዋነኛው እንደ ችግር ሲነሳ የነበረው የእንስሳቶቻችን ወይም የሀገረሰብ ላሞች የምንላቸው ጄኔቲክ ፖቴንሻላቸው ዝቅተኛ በመሆኑ ከአንድ ላም 1.5 ሊትር በቀን የሚሰጥበት ሁኔታ ስለነበረ ይህንን ነገር ደግሞ ለማሻሻል አንዱ ኢንተርቬንሽን ሊሆን ይችላል ተብሎ ብለን የያዝነውና የሰራነው የማዳቀል ስራ ነው ማለት ነው። በከፍተኛ ደረጃ በኢትዮጵያ ውስጥ የወተት የዳልጋ ከብቶች የማዳቀል ስራ ስንሰራ ቆይተናል። በዚህ በ4 ዓመት ውስጥም ትልቅ ሰፊ እድገቶች ያሳየንበት ሁኔታ ነው ያለው። እንደ መነሻ የማዳቀል ስራን ስናይ ብዙ ለማዳቀልም የሚያስፈልጉ ግብዓቶች፣ ችግሮች በየቦታው የሚነሳበትና በየጊዜውም በሚዲያም በተለያዩ አጋጣሚዎች የዚህ የፈሳሽ ናይትሮጅን እጥረት አንዱ ቁልፉ ችግር የነበረበት ሁኔታ ነው ያለው። ከእሱ አንጻርም የነበሩትን የፈሳሽ ናይትሮጅን ወደ 21 የሚጠጉ የፈሳሽ ናይትሮጅኖች አሉ፣ ግን ካፓሲቲያቸው በጣም ዝቅተኛ የነበረበትና በየጊዜው የመበላሸት እድልም የነበረበት ስለሆነ ከእሱ አንጻር 1 ሊትር በሰዓት የሚያመርቱ የፈሳሽ ናይትሮጅን ማምረቻ ማዕከላት ነው የነበሩን። እነዛን አንደኛ ከመበላሸት አኳያ ቶሎ ጥገናዎች ክሩ ተዘጋጅቶ ወደ የፈሳሽ ናይትሮጅን ማምረቻ ቦታዎች የሄደ በየጊዜው ሲበላሽ ጥገና ሰርቪስ እንዲያደርግና እነዛ ካፓሲቲያቸው ትንሽም ቢሆን በየጊዜው እንዲያመርቱ ማድረግ። ሁለተኛው የተደረገው ስራ
ካፓሲቲያቸው በጣም ከፍተኛ የሆኑ የፈሳሽ ናይትሮጂን ማምረቻ ማሽኖች ተገዝተው እንዲተከሉና ወደ ምርት እንዲገቡ ነው የተደረገው። እነኚህ 2 እና 3 የሚያመርቱትን የማሽኖችን አሁን 40 ሊትር 50 ሊትር በሰዓት የሚያመርቱ ሊኩዊድ ናይትሮጂን ማሽኖች በተለያዩ ሀገራችን ክፍል ስፔሻሊ በቅርብ ያረግነው የተከልናቸው በወላይታ ሶዶ፣ በነቀምቴና በባህር ዳር እነኚህ ነገሮች ተተክለው እና አሶሳ 4 በቅርብ ተተክሎ ካፓሲቲያቸውን ከፍተኛ ሆነ ከዛ ደግሞ ተቀድቶ በየዞኑ በየአካባቢው እንዲሰራጭ በማድረጉ የማዳቀልን ስራ በተሻለ ሁኔታ እንዲሻሻል የተደረገበት ሁኔታ ነው ያለው። በጣም ቢግ ሺፍት ነው ያለው የሊኩዊድ ናይትሮጂን የማምረት ካፓሲቲያችን። ኦፍ ኮርስ አሁንም በግዢ ላይ ያሉ 5 ተጨማሪ የፍሳሽ ናይትሮጂን ማሽኖች አሉ። ይሄንን ካመጣን እና ከተከልናቸው ወደ አርብቶ አደር አካባቢም የማዳቀል ስራ እንዲስፋፋ ማድረግ እንደሚቻል እና ወደዛ ለመውሰድም እቅድ ይዘን እየሰራን መሆኑን በዚሁ አጋጣሚ ለመግለጽ ነው። በተጨማሪ ትልቅ እውቀትን ይፈልጋል ማዳቀል እና በቴክኒሻኖች ነው የምናዳቅለው። ይህንን የማዳቀል ካፓሲቲ ሰው ስለሚፈልግ የማሰልጠን ካፓሲቲያችንን በአመት የዛን የነበረው 50 ሰው ነው ማክሲመም የምናሰለጥነው። አሁን ወደ 600 ሰው ለማሰልጠንም አቅደን በዛው ልክ ወደ 560 አካባቢ የሚጠጉ በአመት አዳቃይ ቴክኒሻኖችንም ማሰልጠን ችለናል ማለት ነው። ይሄንንም ስናይ በአጠቃላይ ወደ 10 እጥፍ የማዳቀል ቴክኒሻኖች ስልጠና በአመት እያሳደግን ያለንበትና በዛው ልክም ደግሞ ሄደው እንስሳቶችን ማዳቀል የተቻለበትና ጥጆችም መወለድ ምጣኔም በዛው ልክ እያደገ የመጣበት ሁኔታ ነው ያለው። ወደ 2 ሚሊዮን አካባቢ ነው በየአመቱ አሁን ዘንድሮ ላይ እየተወለደ ያለው። ይሄ እንግዲህ ውጤቱንም በጥጃ ረገድ ውጤቱንም በወተት ረገድ እየቆጠርን እየሄንበት ያለንበትና በዛ ልክ የወተት ምርትም እያደገ የመጣበት ሁኔታ ነው ያለው። ይህ ስዕል እንግዲህ ያው በቁጥርም መደገፍ ስላለበት ሌማት ትሩፋት ስንጀምር እንደ ቤዝ ላይን አድርገን ኦፍ ኮርስ አድሚኒስትሬቲቭ ዴታ ነው የወሰድነው። የዛኔም በእጃችን ላይ ያለው ወደ 7.1 ቢሊዮን ሊትር ነበረ ቤዝ ላይን ዴታችን። ዘንድሮ ላይ አቅደን የሰራነው ወደ 15.2 ቢሊዮን ሊትር ነው። 15.7 ቢሊዮን ሊትር የተመረተበትና ይህንንም ስናየው በእጥፍ እያደገ ያለበት ሁኔታ ነው ያለው። ይህንን በወተት ምርት ብቻም ሳይሆን በአሰራርም ደረጃ ስናይ ወተት የሚመረትባቸው ድሮ የተወሰኑ ቦታዎች ናቸው። በተለይም እነኚህ የተሻሻሉ ዝርያዎች ሰዎች ይዞ የሚያለሙበት ሁኔታ ነው የነበረው። አሁን በሁሉም የኢትዮጵያ ክፍል ኦፍ ኮርስ አርብቶ አደር አካባቢ ግመል ላይ የተንተራሰ ቢሆንም ሌሎች ቦታዎችም የተሻሻሉ ዝርያዎችን በመያዝ በስፋት እየተሰራ ያለበት ሁኔታ ነው ያለው። ዝም ብሎ ደግሞ ፍራግመንትድ የሆነ ማምረትን ብቻም ሳይሆን ይሄ የተመረተው ወተት ወይም ደግሞ ወተት የሚያመርቱት ሰዎች በመንደር አይነት ተደራጅተው መንደር ደግሞ ጠንከር እያለ ሲሄዱ ወደ ኮኦፕሬቲቭ የሚደራጁበትና ወይም ደግሞ አሁን እያሰብን ያለነው በሰብሉ በኩል ያለው ክላስተር ወደ ካምፓኒ እንዲያድግ የተደረገ አዋጅ የሚወጣለት ስለሆነ እነኚህ በእንስሳትም ልማት በኩልም ያሉት በመንደር እንዲያመርቱ ያደረግናቸው አርብቶና አርሶ አደሮች በኋላ ላይ ተደራጅተው ካምፓኒ በመክፈት የተሻለ አሰራር እንዲሰሩ ወደ ፕሮሰሲንግም እንዲገቡ ነው። ኦፍ ኮርስ አሁንም ፕሮሰሲንግ የጀመሩ ወተትን ራሳቸው አምርተው ወደ ማቀናበር፣ ወደ እርጎ ማምረት፣ ወደ ወተትን ወደ ፓስቸራይዝድ የሆነ ወተት ማምረት የገቡበት ሁኔታ ነው ያለ። በእንደዚህ ከማዳቀል ጀምሮ እስከ ምርት ፕሮሰሲንግ እስከ ግብይት ድረስ በተሳለጠ መልኩ እንዲሰራ የተደረገበት ሁኔታ ነው ያለው። እዛው ከወተት ምርት ሳልወጣ አብዛኛውን ጊዜ ወተት ያው ፔሪሸብል ነው፣ ሁላችንም የምናውቀው ነው፣ ቶሎ የሚበላሽ ስለሆነ ይህንን ምርትም ከገበያና ከፕሮሰሲንግ ከማገናኘት አኳያ ዋናው ጉዳይ ከተመረተበት ቦታ አጓጉዞ ወደ ፋብሪካ ማድረስ ነው። ዝም ብሎ ሁላችሁም ምናልባት አይታችሁታል ብዬ ነው የማስበው። በአይሱዙ በተለያዩ እቃዎች ተጭኖ ሲጓጓዝ የነበሩትን አትሊስት ፎርማል የሆነ የትራንስፖርቴሽን ሲስተም የማቀዝቀዣ ስርዓት ያለው የትራንስፖርቴሽን ሲስተም እንዲዘረጋ አድርገን እያንዳንዳቸው ወደ 10,000 ሊትር የሚይዙ ቦቴዎችንም
ገዝተን በስፋት ወተት የሚመረትባቸው ቦታዎች ላይ እነኚህ ተሰራጭተው ሰብስበው ወደ ማቀነባበሪያ እንዲያመጡ ያደረግንበት ሁኔታ ነው ያለው። የዚህ የሌማት ትሩፋት እንግዲህ በዴሪ በኩል ትልቅ መነቃቃትን የፈጠረ ሰፋ ያለ ቦታዎች ላይ ሰዎች ወተት እንዲያለሙ ያለሙትንም ደግሞ መጀመሪያ ለራሳቸው ለቤታቸው እንዲጠቀሙና ትርፍ የሆነውን ደግሞ ለገበያ እንዲያቀርቡ ለገበያ ሲያቀርቡ በተሻለ ሁኔታ እንዲቀርብ የተደረገበት ሁኔታ ነው ያለውና ከዚህ ከመሀል ሀገርም ከከተማም ወጥተው የራሳቸውን ዴሪ ፋርም ከፍተው የዘመነ ዴሪ አሰራር የሚሰሩ ሰዎች ኤግዛምፕል ሊሆኑ የሚችሉ ብዙ ሌላ ፕሮፌሽን ያላቸውም ሰዎች ወደዚህ ስራ ገብተው የማምረት ስራ ውስጥ እንደገቡና መነቃቃት የስራ እድል ፈጠራውን በዛው ልክ የሰፋበት ሁኔታ ነው ያለው። አርብቶ አደር አካባቢ ሳልነካም አላልፈው ጉዳይ ቢኖር በግመል በኩል ያለው ስራ ነው። ግመል ኖርማሊ የማዳቀል ስራ እስካሁን እየሰራን አይደለም። ቴክኖሎጂውም ትንሽ አስቸጋሪ በመሆኑ የግመል ወተት ማሻሻል ግን በማኔጅመንት ነው። በአያያዝ በአመጋገብ የተሻለ ምግብ ተሰጥቷቸው የተሻለ ቦታ ላይ እንዲያርፉ ከተደረገ ትልቅ የምርት ለውጥ እንደሚያመጡ ስለሚታወቅ በዛ ልክ አሁን አንዳንድ ቦታዎች ላይ ወደ ሶማሌ ክልል ሄደን ብናይ እንደ ከዚህ በፊቱ ዝም ብሎ ልቅ አድርጎ ለቅሞ እንዲኖሩ ሳይሆን ሰፕሊመንት ማድረግ ተጨማሪ ምግብ የተሰጣቸው ምርታቸውም እንዲያድግ የተደረገበት ሁኔታ ነው ያለው። ወተትም ከአርብቶ አደር አካባቢ አሁን ተሰብስቦ እዛው ሶማሌ ክልል ወደ ጅጅጋ አካባቢ ፕሮሰስ ማድረግ የተጀመረበትና የታሸገ የግመል ወተትም መቅረብ የጀመረበት እድገት የመጣበት ሁኔታ በዚሁ አጋጣሚ ለመግለጽ እወዳለሁ።